እንደሆነ ሁሉ ኢትዮጵያዊ አገር ውስጥም ያለው ከሀገር ውጭም ያለው ሁሉም እንዲያውቅ እንፈልጋለን። እቺን ነገር ለመጨመር ፈልጌ ነው። አሁን ክቡር ፕሬዝዳንቱ ይሄን ነገር አሳልፎ ያበረክታሉ ማለት ነው። ባንካችን የስብስብ ኃይለኛ ስብስብ ነው። ከበሩ እንዴት ነው? እንኳን ደህና መጣችሁ። ሶስና እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ከበሩ እንዴት ናችሁ? ቅድም ደረጃ ላይ ተገናኝተናል። ሰላም ነው? እንዴት ናችሁ? ሁሉ ሰላም? ዋው በጣም ነው የሚያምረው። ሙሉ ልኡኩ ነው የመጣው። ደስ ይላል። ፕሮግራማችንን ስለምንጀምር ሁላችንም እንግዲህ እዚህ ጋር እንዲህ አምረው ደምቀው የቆሙት የተቀመጡት የኢትዮጵያ ንግድ ባንክ ሁሉ መሪዎች ናቸው። እንደው የተወሰነ ነገር ለማለት ክቡር ዶክተር ቢኒያም በለጠ ከ8000 በላይ ቤተሰብ ያለውና የወደቁትን ከመንገድ ላይ የሚያነሳ የኢትዮጵያን ሁሉ አባት ማለት እንችላለን። እንኳን ለዚህ አበቃ ማለት እንፈልጋለን መጀመሪያ ማለት ነው። ቀጥሎ የዚህ ፕሮግራም አስተባባሪ በጣም ብዙ እንዳሉ እናውቃለን፣ እንከታተላቸዋለን። ነገር ግን ደግሞ ሰይፉን ሳናነሳ ማለፍ አንችልም። ሰይፉ ፋንታውን በሚዲያም የኛ ምሳሌ ሆኖ እያገለገለ ይገኛል። ስለዚህ እሱንም እና በመላ ከሱ ጋር የሚሰሩትን እና ያሬድ ሹመቴንም ጭምር እባካቸው መስግኑልኝ። ከዚህ በመቀጠል መቄዶንያ በጣም ብዙ ሀረግን ጨምሮ ባይዜ ሀረግ የምትባል አንድ ቆንጆ ሴት አለች፣ እዚህ ውስጥ አለች። እርግጠኛ ሆኜ በተደጋጋሚ ወደ መቄዶንያ ሲሄድ እሷን ሳላገኛት ተመልሼ አላውቅም። ከዶክተር ጎን አጠፋ ሞሌ ታግዟለች፣ ከሱ ጋር ነው ያለችው። እንደዚህ አይነት ሴቶች ከሱ ጀርባ ደግሞ መሆናቸው በጣም አስፈላጊ ስለሆነ እሷንና እሷን የመሰሉ የመቄዶንያ ቤተሰቦች ስላሉ እንኳን ደስ አለን እንደውም አትፈልጋለሁ። ለእሷን ደግሞ ሞራል ስጡ። በጣም አመሰግናለሁ። እዚህ የተገኙት ስም መጥቀስ አስፈላጊ ስለሆነ መቄዶንያን እንደ ቤታችን ነው የምናየው፣ አክብረን ነው እዚህ ድረስ የመጣ ነውና ሁላቸውም እዚህ የምታዩቸው የኢትዮጵያ ንግድ ባንክ የመቄዶንያ ቤተሰቦች ናቸው ማለት እንችላለን። ክቡር አቶ አቤሳኖ የኢትዮጵያ ንግድ ባንክ ፕሬዝዳንት ናቸው። ክቡር አቶ ደረጀ ሁፋ የኢትዮጵያ ንግድ ባንክ ኤክሲኪዩቲቭ ቫይስ ፕሬዝዳንት ናቸው። ክቡር አቶ ኤፍሬም መኩሪያ የኢትዮጵያ ንግድ ባንክ የሰው ኃይል ምክትል ፕሬዝዳንት ናቸው። ክብርት ወይዘሮ ሶስና አለማየሁ የኢትዮጵያ ንግድ ባንክ የህግ ምክትል ፕሬዝዳንት ናቸው። ክቡር አቶ ሱራ ሳቀታ የኢትዮጵያ ንግድ ባንክ የፋሲሊቲ ማኔጅመንት ምክትል ፕሬዝዳንት ናቸው። ክቡር አቶ ወጋየው ገብረ ማርያም የኢትዮጵያ ንግድ ባንክ የዲጂታል ምክትል ፕሬዝዳንት ናቸው። ክቡር አቶ ሙሉነ ለማ የኢትዮጵያ ንግድ ባንክ የሳውዝ ምክትል ፕሬዝዳንት ናቸው። አቶ ኃይለ ኢየሱስ በቀለ የኢትዮጵያ ንግድ ባንክ የከስተመር ኤክስፒሪየንስ ምክትል ፕሬዝዳንት ናቸው። ክቡር አቶ ሙሉጌታ ሳርኮ የኢትዮጵያ ንግድ ባንክ የሪስክ ምክትል ፕሬዝዳንት ናቸው። የውስጥ ኦዲት ምክትል ፕሬዝዳንት ናቸው። ክቡር አቶ ሚደቅሳ ቶለሳ የሴንትራል ሪጅን ምክትል ፕሬዝዳንት ናቸው። ክቡር አቶ አበራ ጌታቸው ደግሞ የኢትዮጵያ ንግድ ባንክ ቋሚ ከ50,000 በላይ ሰራተኛ ያለው የነሱ ሁሉ መሪና ሊቀመንበር ናቸው። እሳቸውም እዚህ ተገኝተዋል። ወደ 6 የሚደርሱ በስራ ምክንያት ያልመጡ ምክትል ፕሬዝዳንቶች አሉ። ንግድ ባንክ ማለት ኢትዮጵያ ማለት ነው። ንግድ ባንክ ማለት መቄዶንያ ማለት ነውና እንኳን ደህና መጣችሁ። እንኳን ደህና መጣችሁ። በጣም ነው አመሰግነው። እኔ አንድ ጽሁፍ ሳላነብ ማለፍ አልችልም። ዛሬ እንግዲህ እዚህ መምጣታችን ካልቀረ መቄዶንያ መጀመሪያ ለህዝቡ እጁን ሲዘረጋና ለአንድ ወር የሚቆይ ጥያቄውን ሲያቀርብ እርዱን፣ እኔ ከ8000 በላይ ማንም የማያቸውን ግለሰቦች ከመንገድ ላይ አንስቼ ያገለገልኩ እገኛለሁ። አውቃለሁ። ንግድ ባንክ በተደጋጋሚ መጥቶ ረድቶኛል፣ አግዞኛል። ይሁንና እኔ ከእናንተ ሳንቲም አልፈልግም። ክቡር ፕሬዝዳንት አቶ አቤሳኖና ማናጅመንቱ መጥቶ ከጊዜያችሁ ሰርቃችሁ ብቻ ኑና ይሁኝ ነው ያለው እንጂ ገንዘብ አምጡልኝ አላለም። ለምን? ክቡር ፕሬዝዳንቱ በኋላ ብዙ ነገር ሊያነሱ ስለሚችሉ አላነሳም፣ እሱም ማለት ነው። ስለዚህ መቄዶንያ ይሄንን ከጠየቀ በኋላ የመጀመሪያውን ጥይት ስንተኩስ ገንዘብ ማውጣት ስንጀምር ማለት ነው ክቡር ፕሬዝዳንታችን እንዲህ ብሎ ጽፎ ነበረ። ባይዜ ከንግድ ባንክ ሰራተኞች ከ5 ብር እስከ 50,000 ብር ነው ያዋጣ ነው ስናዋጣ። ስለዚህ 5 ብር ሰጥተናል ማለት ለመቄዶንያ ያለንን ፍላጎት እንዲያድግ እንዲመነድግ ሌሎችንም እንዲያነሳ ካለን ፍላጎት የተነሳ ስለሆነ ከ5 ብር እስከ 50,000 ብር። ስለዚህ እቺን አንብቤ መድረኩን ለእናንተ ለቃለሁ ማለት ነው። ማታ ነው ወደ 2 ሰዓት አካባቢ
ይህን ነገር ማሰባሰብ አለብን ብለን ለክቡር ፕሬዝዳንት አቶ አቤ ሳኖ መልእክታችንን አስተላለፍን። እሳቸው በሙሉ ልብ ተቀበሉ፣ ማስተባበር ጀመርን። እንዲህ ብሎ ጻፉ። ለዓይናችን፣ ለእጃችን፣ ለእግራችን፣ ለወገባችን፣ ለአካላችን በአጠቃላይ ለጤንነታችን በሙሉ ቀርጥ በመክፈል ፈጣሪያችን ጤንነታችንን ዘላቂ እንዲያደርግልን በሰው እጅ ላይ እንዳንወድቅ ቢሆን እንኳ ፈጣሪ ጧሪ እንዳናጣ የኢንሹራንስ ፖሊሲ መግዛት የፈለገ እምነት ዘር እና ጾታ የማይመርጠውን የሺዎችን ውዳቂዎች አንሺ ጧሪና ሐኪም የሆነውን መቄዶንያን ያለ ስስት እንርዳ ብለው የመጀመሪያውን ሳንቲም የወረወሩት እሳቸው ናቸው። እሳቸው የወረወሩትን እኔ መናገር ስላለብኝ 50,000 ብር በማዋጣት ስራውን አስጀምረውታል። ምን ላይ ደረሰ? ዛሬ ምንድነው ምንሰጠው የሚለውን ነገር ደግሞ ሙሉ በሙሉ እሳቸው ይሄዱበታል ማለት ነው። ሴፉ ጥያቄ ካለ ሜቢ የምትለው ነገር ካለ አንተ መቀጠል ትችላለህ። አመሰግናለሁ። በጣም ደስ ይላል። ብትቀጥለው ራሱ ብትጨርሰው ደስ ይላል። በቋሚ እንፈልገዋለን። ተመስገን። እሺ፣ በጣም እናመሰግናለን እዚህ ድረስ ስለመጣችሁ። የኢትዮጵያ ንግድ ባንክ የመቄዶንያ አጋር እንደሆነ ሁሌም የክብር ዶክተር ቢኒያም ይነግረናል። ስለ አቶ አቤም አውርቶ አይጠግብም። እንደውም ባለፈው እህት ኩባንያው ኮሜርሻል ኖሚኒስ ሰዎች እዚህ በመጡበት አጋጣሚ ሲወራ የነበረው ራሱ እህት ኩባንያው የመሰለው እናት ኩባንያውን ነው ስንባባል ነበረ። ስለዚህ የክብር ዶክተር ቢኒያምን ወደዚህ ልጋብዘውና እስከዛሬ ለተደረገልን ሁሉ እናመስግን በአረጋውያንና በአእምሮ ህሙማኑ ስም። ከዛ ውጪ ዛሬም ደግሞ በጣም አምሮባቸው ድምቅ ብለው ነው የመጡት። መጀመሪያ በደንብ ግን እንኳን ደህና መጣችሁ አላልንም። እዚህ ያላችሁት በአጠቃላይ ተገኝቶላ ሰራ የክብር ዶክተር ቢኒያምን ወደዚህ ባካችሁ ጋብዙት። እኔ አወራለሁ ግን ክቡር አቶ አቤ ሳኖ መጀመሪያ ቢያወሩ ተቀጥለው አወራለሁ። እሺ እናንተ ዘንጋብዛችሁ ጋብዛችሁ ምንም ችግር የለውም። ቁጭ ብሎ ማለት ይችላል። ስላስቀመጣችሁን በዛው መቀጠል ይችላል። ይሄ ማይክ እዛ ይሰማል ማለት ነው። እዚህ ይሰማል አይደል? አዎ ሳውንድ ማን ልክ ነው ብሏል። እንግዲህ እስካሁን ያው መቄዶንያ መርጃ ማዕከሉ እየሄድን ነበር እርዳታ የምናደርገው። ዛሬ ስቱዲዮ መተናል። በየቀኑ ብንመጣ እዛ ብንደርስ ድጋፍ ብናድረግ በጣም ደስ ይለን ነበር። ኤኒዌይ ካለብን ግዴታ ትንሽም ብትሆን ተወተን ዛሬ እዚህ ስለተገኘን በጣም ደስ ብሎኛል። እኔ በበኩሌ መቄዶንያ እንግዲህ የሚታወቀው አንድ አባባል አለው። ሰውን ለመርዳት ሰው መሆን በቂ ነው። ዝቅ ላድርገው፣ ከዛ ደግሞ ዝቅ ነው የሚለው። ይሄ አባባሉ እንግዲህ ብዙ ሰው በጣም ደስ የሚለው ነው። እኔ ከዛ በላይ ወደ ማዕከሉ ስንሄድ የምናየው ከዚህ የተለየ ነገር ነው። ምናልባት መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ነው የሚለው፣ ግን እዛ ጣቢያው ስንሄድ ብዙ ሰዎች ናቸው ያሉት። አረጋውያን ብቻ አይደሉም፣ የአእምሮ ህመም ያላቸው ዜጎች ብቻ አይደሉም። የሰው ልጅ ሆነው እርዳታ የሚያስፈልጋቸው ረጂ የሌላቸው ሁሉ አሉ፣ ህፃናትም ስላሉ ማለት ነው። ከርዕሱ ሴቶች አሉ፣ ወንዶች አሉ። ሃይማኖት አይለይም፣ ዘር አይለይም። መልእክቴ ቅድም የተላለፈው በስሜት ነው የጻፍኩት፣ ያኔ ብዙም አስቤ አይደለም። ሰዎች እንዲረዱት ነው። እኔ ማዕከሉ ስደርስ በጣም ነው የሚያመኝ፣ ሰውነቴን ለማየት በጣም ይከብዳል። ይሄንን በሚያስገቡበት ሳያቸው
ምንም ምርጫ የሌለው ድጋፍ ፈላጊ ሰው መሆን በቂ ነው ያሉ ነው ይመስለኝ፣ ለእርዳታው እዛ ለማስገባት ማለት ነው። ይህም ልዩ የውስጥ ፕሪንሲፕላቸው አድርጌ ነው የምወስደው። የዛ ማዕከል ያሉት ከተለያየ ሃይማኖት የመጡ በተለያየ የትምህርት ደረጃ ላይ ያሉ እድሜያቸው እጅግ በከፍታ ልዩነት ያለው ህፃናት አሉ፣ እጅግ በጣም ያረጁ ሰዎች አሉ፣ በጾታ ወንድ ሴት አለ እና ሁሉንም በዚህ መልክ መደገፍ የቻለ ተቋም ነው። መጀመሪያ ይሄን እንዲህ አይነት ችግር ያለባቸው በጣም ውስብስብ ችግር ያለባቸውን ዜጎች ለመደገፍ ማሰብ እጅግ ከፍተኛ ጀግንነት የሚጠይቅ ነው። ይሄን አስበው ቆርጠው ወደ ስራ መግባታቸው የሚገርም ነው። ወደዛ ገብተው አላቋረጡም። ለብዙ ዓመታት በጣም ብዙ ዜጎችን ሰብስበው እዛ ጣቢያ ለጉብኝት ሄዳችሁ እንግዲህ አይታችሁ ሊሆን ይችላል። ለማየት በጣም የሚከብዱ ዜጎች ናቸው ያሉት። እዛ ማዕከል ውስጥ ጥቂት ደቂቃ መቆየት እጅግ በጣም ይከብዳል። ምክንያቱም በአካል የተጎዱ በጣም ከፍተኛ የችግር ጥግ የሚታይበት ቤት ነው። እዛ ማዕከል ውስጥ ሁሌ መስራትን አስባችሁ ታውቃላችሁ? እጅግ በጣም ከባድ ነው። ስለ ጤንነት የሚያስብ ስለ አካሉ በዚህ መልእክት ያስተላለፍኩት ወገቤን አሞኝ እዛ እንዳልገባ ነው ስለ ወገብ ያልኩት። ዓይን፣ እጅ፣ እግር የጠፋ ሰው ራሱን መርዳት ያቅተዋል እና ለራሳችን ለአካላችን ጤንነት ቀረጥ መክፈል አለብን ብዬ ነው የማስበው። ይሄን ደግሞ ስንወስድ በየወሩ ነው የምንከፍለው እና በየወሩም ብናዋጣ ይህን ተቋም ራሱ ችሎ እንዲሄድ እነኚህ መውደቂያ ያጡ ዜጎቻችን መንገድ ላይ እንዳይወድቁ መርዳት የሚችል ተቋም ስለሆነ ይህን ብናግዝ ብዬ ነው። መንግስት ይህን ስራ ቢሰራው ኖሮ ምን ያህል ወጪ ሊመደብ እንደሚችል አስባችሁ ታውቃላችሁ? መቄዶንያ ብቻ ነው በትንሽ በጀት ብዙ ሰው መርዳት የቻለው። በመንግስት ቢሆን ብዙ መዋቅር ይሄን ለማስተዳደር ለቁጥጥሩ ለአስተዳደሩ የሚወጣው ወጪ እዛ እነኚህን ዜጎች ለማስተዳደር ከሚወጣው ወጪ በላይ ነው። መንግስት በጭራሽ ሊያደርገው የሚችለው ስራ አይደለም። ግን በዋናነት ይሄ ሶሻል ሴፍቲ ኔት ባደጉት ሀገሮች የመንግስት ስራ ነው። እኛ ሀገር አቅም ኖሮን ወደዚህ ደረጃ ላይ ስላልደረስን ግለሰቦች እንደ የተከበሩ ዶክተር ቢኒያም ያሉ ራሳቸውን የሰጡ ዜጎች ካልሆኑ በስተቀር ሊሆን አይችልም። የዚህ ጣቢያ ግን በገንዘብ ብቻም ሊሰራ የሚችል ነገር አይደለም። ምናልባት መለኮታዊ ኃይል ካልሆነ በስተቀር በሰው እሳቤ ተሰርቶ ይሄ ሁሉ ሰው በአንድ ማዕከል ውስጥ የችግር አንድ ሰው እንኳ በቤተሰብ ውስጥ እንዲህ አይነት ችግር ቢኖረው ቤተሰቡ ሁሉ ዘመድ አዝማዱ በሙሉ ነው የሚረበሸው። አንድን ሰው መንከባከብና ማቆየት አንችልም። ከ8,000 እስከ 12,000 ዜጎች በማዕከላት ተሰብስበው በጣም ችግር ራሳቸውን መርዳት የማይችሉ ዜጎችን መርዳት እጅግ በጣም ከባድ ነው። ስለዚህ መቄዶንያ የሁላችንንም ችግር የተሸከመ ስለሆነ ችግሩ ወደኛ እንዳይወድቅ ከራሳችን ለመከላከል መቄዶንያን ማገዝ አለብን። ለዚህ ነው የኢትዮጵያ ንግድ ባንክ ድጋፍ የሚያደርገው። ሀብሎ ድጋፍ ሲያደርግ ወደ 15 ሚሊዮን ብር ድጋፍ በማድረግ ነው የጀመረው። ቀጥሎ 90 ሚሊዮን ድጋፍ በማድረግ ማዕከሉ ወደ ግንባታ ሲገባ ፕሮግረስ ሲያደርግ ባለፈው በመስከረም ያው ዘመን መለወጫ ላይ 100 ሚሊዮን ብር ድጋፍ አድርገናል። ከዛው 85 ሚሊዮን በሰራተኛ የተዋጣ ነው። ኢትዮጵያ ንግድ ባንክ ስለሆኑ የኢትዮጵያ ንግድ ባንክ ተብሎ ነው መዋጮው፣ ግን ሰራተኞች መዋጮ ያደረጉት ነው። 15 ሚሊዮን ከባንኩ ተጨምሮ ነው። እንግዲህ ዛሬም ጥሪ ስለቀረበ በእርግጥ በዚሁ ዓመት በመስከረም ወር በጀት እየቆጠርን ነው ድጋፍ የምናደርገው። አዲስም በጀት ሳናወጣ ነው ይሄ ድጋፍ ጥሪ የመጣው። ዛሬ የመጣ ነው ገንዘብ ለመርዳት አይደለም። ዛሬ የመጣ ነው የኢትዮጵያ ሕዝብ እንዲረዳ መልእክት ለማስተላለፍ ነው። ኢትዮጵያ ንግድ ባንክ የኢትዮጵያ ሕዝብን ይወክላል ብለን ስለምናስብ እናንተ ብቅ ብላችሁ ድጋፋችሁን ብታሳዩ እርዳታ እናገኛለን የሚል እንደ ሀሳብም ዶክተር ቢንያምም ስለገለጸልኝ ብቅ ብለን በዕለቱ ተገኝተን እየረዱ ያሉትን እንደ ሰይፉ ያሉትን ለማበረታታት ነው የተገኘ ነው። በተለይ አብረውት ከዶክተር ቢንያም ጋር የሚሰሩ እጅግ በጣም የሚገርሙ ቅድም አልሰንም ስማቸውን የሚጠራ በጣም የሚገርሙ ልጆች፣ ህፃን ልጅ ናት። እዛ ማዕከል ውስጥ ገብታ እድሜዋን ሰታመረ ከሁሉ ሰራተኛ የሚገርመኝ እሷን ነው። እዛ ሳይ
ተአምር ነውና አልሰንም በኔ ሄደው አይነት ስሜት አድሮበት ነው ያነሳውና እንደዚህ ጊዜያቸውን ሰጥተው ራሳቸውን ሰጥተው ማንነታቸውን ሰጥተው ድጋፍ የሚያደርጉ አካላትን በርቱ፣ የሁላችንንም ሸክም ነው የተሸከማችሁ፣ ፈጣሪ ያግዛችሁ ለማለት ነው የመጣ ነው። ሰራተኞች በዚህ ባስተላለፍ ነው መልእክት ብዙ በየቦታው ማህበራዊ ኢሹዎች አሉ ሰው ላይ ከአንድ ወር ደግሞ በአጣዳፊ የተደረገ ድጋፍ ነው። 18 ሚሊዮን አዋጥተዋል። ከኔ አንስቶ ወደታች ቅድም እንደተባለው እስከ 5 ብር አቅሙ ፈቅዶ እስከሚያዋጣው ድረስ ኢትዮጵያ ንግድ ባንክም ባለፈውም የረዳ ቢሆንም አዲስ በጀት ባይወጣም የሰራተኛ ብቻ አድርጌ ያልተውም ብሎ 12 ሚሊዮን ጨምሮ 30 ሚሊዮን ብር ዛሬ ይዘን መተናል ማለት ነው። ይሄ እንግዲህ የዛሬ የዚህ ፕሮግራም ድጋፋችን ነው። በቀጣይም የኢትዮጵያ ንግድ ባንክ ይሄ ማዕከል እስኪያልቅ እዛ የሚረዱ ዜጎች እስካሉ ድረስ እርዳታውን እንደማያቋርጥ በዚህ አጋጣሚ ላረጋግጥልህ እፈልጋለሁ። እስካሁን እዚህ ላደረሳችሁ ፈጣሪ ይርዳችሁ። 5 ቢሊዮኑም ይሟላል ብዬ አስባለሁ። ግን ካምፔኑ በአንድና በሁለት ወር የሚያልቅ መሆን የለበትም፣ ቀጣይ መሆን አለበት። እግዚአብሔር ይስጥልን። ይሄንን ይሄንን ሳያንሰጥ በፊት እንደው የተወሰነ ነገር ደግሞ ልናገር። ያው የኮሙኒኬሽንም ሰው ስለሆንኩ የኢትዮጵያ ንግድ ባንክን ቅድም ክቡር ፕሬዝደንቱ ብሏል። የኢትዮጵያውያን ነው ባንኩ፣ የሁላችሁም ያንተም የኔም ነው ማለት ነው። የዶክተርም ነው ባንኩ። ለዛም ነው ይሄን ያዋጣ ነው። ነገር ግን እስካሁን ድረስ ከ235 ሚሊዮን ብር በላይ ለመቄዶንያ ድጋፍ አድርገናል። ዛሬ አሁን ስጦታ የምሰጠውን ጨምሮ ማለት ነው። ነገር ግን በዩቲዩብም በአንተም ሚዲያ ይህንን የሚከታተሉ ኢትዮጵያውያን በውጭ ሀገራት በሁሉ ዓለማት ያሉ ኢትዮጵያውያን መረዳት ያለባቸው ነገር ምንድን ነው? ንግድ ባንክ ማለት በትክክልም ኢትዮጵያ ማለት ነው። ይህንን ደግሞ በ2 ደቂቃ ውስጥ ብቻ ላስረዳችሁ። አንደኛ የኢትዮጵያን ምሰሶ የሆነው አረንጓዴ ቢጫ ቀዩን ባንዲራ ተሸክሞ ያለው አንዱ አባይ ነው። አባይን በሚገባ የገነባው ንግድ ባንክ ነው። በዚህ ልንኮራ ይገባል። አንደኛ እዚህ ጋር። ሁለተኛ አይታችሁ ከሆነ ዘንድሮ መንግስታችንም በስንዴ ትርፍ ነገር አግኝተናል፣ ከውጭ ምንም ነገር አናስገባም ብሎ ሲናገር ሰምታችኋል። ያው እሱንም ቢሆን እኛ መዳበሪያውን ለ85% ገበሬ ምርጥ ዘሩን ወደ ሀገር ውስጥ የምናስገባው ንግድ ባንክ ነው። ይሄንን ሳናመሰግን ማለፍ የለብንም። ባካችሁ አንድ የሙቃርዱለት። ይሄ ብቻ አይደለም፣ ሱካሩን ወደ ሀገር ውስጥ የምናስገባው፣ ዘይቱ ወደ ሀገር ውስጥ የምናስገባው፣ በየአመቱ ሃርድ ካረንሲ ከ4 ቢሊዮን ዶላር በላይ ያወጣን፣ ያው ሴፉን ጨምሮ ሁላችሁ መኪና ያላችሁ ነዳጁ ግን የኛ ነው። ይሄንን ነገር እንድታውቁ ማለት ነዳጅ እናን የምናስገባውና ይሄንንም እስቲ አንድ ይሞካርጉና ለንግድ ባንክ አጨብጭቡ። ይሄ ብቻ አይደለም፣ ንግድ ባንክ በጣም ሶሻል ሪስፖንሲቢሊቲ ስራዎችን ይሰራል። ገበታ ለትውልድ ሲጀመር አዲስ አበባ እንደ ስሟ አበባ እናደርጋለን ሲባል ኢትዮጵያ ንግድ ባንክ 500 ሚሊዮን ብር ነው ያዋጣው። ገበታ ለትውልድ ስመጣ 1.2 ሚሊዮን ብር ነው ያዋጣው። ቢሊዮን ብር ነው ያዋጣው። 1.2 ቢሊዮን ብር። የመጨረሻው ገበታ ለትውልድ ስመጣ 2.25 ቢሊዮን ብር ነው። ይሄ ማለት መላውን ኢትዮጵያ እያገዝን እንገኛለን ማለት ነው። ኢትዮጵያ ንግድ ባንክ የሚሳተፍበት የሚያገለግለው የሚሰጠው የእያንዳንዱ ኢትዮጵያዊ ኪስ ውስጥ የሚገባ መሆኑን ኢትዮጵያውያን ሁሉ ሊረዱን ይገባል ማለት ነው። ይሄ ብቻ አይደለም። ዛሬ ይሄ ቆንጆ ስቱዲዮ ውስጥ ያለ ነው። አይታችሁ ከሆነ አንዱ ያሳመረን ይሄኛው ማብራቱ ነው። ማብራቱ የኢትዮጵያ ንግድ ባንክ ነው። ያለምንም ጥርጥር ለንግድ ባንክ ሞራል ስጡት። ስለዚህ እኔ ሴፉ ያው አንዳንድ ፕሮግራም ሳይቀርብ ዞር ብሎ ወደኛ አካባቢ እንደሞ እንዲያይና ምንድነው የምትሰሩት የሚለውም ነገር ያው አሳይመንትም እየሰጠሁት ጭምር ነው። ያው የሱም እያዋዛ ስለሚያወራ እኔም እያዋዛው ላውራ ብዬ ነው። ኢትዮጵያ ንግድ ባንክ የሁሉ ኢትዮጵያውያን እንደሆነ ሁሉ ኢትዮጵያዊ አገር ውስጥም ያለው ከሀገር ውጭም ያለው ሁሉም እንዲያውቅ እንፈልጋለን። እቺን ነገር ለመጨመር ፈልጌ ነው። አሁን ክቡር ፕሬዝዳንቱ ይሄን ነገር አሳልፎ ያበረክታሉ ማለት ነው።
በጣም እናመሰግናለን።